ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ አለ ቅዱስ ጳውሎስ እርሱን ራሱ እግዚአብሔር ያፈርሰዋል። ያውም እናንተ ናችሁ። ወይራን ዘይትን ነው የሚያፈራው። እንደገና ኩርንችትን ነው የሚያፈራው። ለዚህ ነው መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል። እግዚአብሔር በስልጣናችን፣ በሀብታችን፣ በትዳራችን፣ በኑሯችን አገልጋዮች በአገልግሎት መስካችን በክህደታችን ታማኞች ስንሆን ስናከብረው ያከብረናል። እግዚአብሔር ከጦርነት ይጠብቀን ምእመናን። አዎ ጦርነት ክፉ ነው፣ ሰው ይበላል። ጦርነት ክፉ ነው፣ ትውልድን ያመክናል። ከዚህ እንድንወጣ መጸለይ፣ እግዚአብሔርን መጠየቅ ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን አደረሳችሁ። አማናዊቷ ጽዮን ድንግል ማርያምን ለምናከብርበት ለዚህ ዕለት ያደረሰን አምላክ የእናታችን የእመቤታችን የቅድስት ድንግል ማርያምን በረከቷን እንዲያሳድርብን ጸጋዋን እንዲያበዛልን ቅዱስ ፈቃዱ ይሁንልን። ወሰብህዎ ለእግዚአብሔር ከመ ያቅልል እዴሁ እምላእልየክሙ ወእማማልክቲክሙ ወእምድርክሙ ወለምንት ታከብዱ ልበክሙ በከመ አክበዱ ግብፅ ወፈሮን። ለእስራኤል አምላክ ክብርን ስጡ፣ ከምድራችሁ ከአማልክቶቻችሁ ላይ መዓቱን ያቀልላችሁ ዘንድ ግብፃውያንና ፈርዖን ልባቸውን እንዳጸኑ ለምን ልባችሁን ታጸናላችሁ? መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ወሰብህዎ ለእግዚአብሔር ለእስራኤል አምላክ ክብርን ስጡ የትምህርታችን ርዕስ ነው። እግዚአብሔር አምላካችን ለቀደሙት አባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን ዕውቀቱንና ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን የምንወርስበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ወሰብህዎ ለእግዚአብሔር ለእስራኤል አምላክ ክብርን ስጡ። ይህ ቃል እግዚአብሔርን ስናከብረው እንደሚያከብረን እግዚአብሔር ካላከበርነው ደግሞ የበለጠ እንደሚያዋርደን የሚያስተምረን ቃል ነው። በእርግጥ ይህን ቃል የተናገሩት እግዚአብሔርን የሚያውቁ ሰዎች አይደሉም። እግዚአብሔር በሀገራቸው ካደረገው ተአምር የተነሳ ከመጣባቸው መቅሰፍትና መከራ በመነሳት የሚያዋጣው ለእስራኤል አምላክ ክብርን መስጠት እንደሆነ በመረዳት የተናገሩት ቃል ነው።
የአባቶቻችን አምላክ እግዚአብሔር እርሱን አክብረን የምንከብርበትን ሕይወት እንዲያድለን ቅዱስ ፈቃዱ ይሁንልን። የተከበራችሁ ምእመናን፣ ዛሬ እንደሚታወቀው የምናከብረው ኅዳር ጽዮንን ነው። ኅዳር ጽዮን ታቦተ ጽዮን በምርኮ ወደ ፍልስጤም ምድር ሂዳ ተአምር ማድረጓን እምናይበት፣ ለእስራኤል አምላክ ለታቦተ ጽዮን ክብር ያልሰጡ የአስቀሎና የጌትና የአዛጦን ሰዎች መከራ መቀበላቸውን እምናይበት፣ ታቦተ ጽዮንን ያከበሩና ቢዳራ መባረካቸውን የምንመለከትበት ዕለት ነው። እግዚአብሔር አሁንም ምስጢሩን እንዲገልጥልን ፈቃዱ ይሁንልን። እስራኤል በብዙ መቅሰፍት በሙሴ መሪነት በእግዚአብሔር ቸርነት ከምድረ ግብፅ ከወጡ በኋላ መስፍን ሲሞት መስፍን እየተተካ እግዚአብሔርን ያገለግሉ ነበር። በዚያን ዘመን ነው እስራኤልን ክህነትን ከምስፍና አንድ አድርጎ ይዞ ለ40 ዓመታት ያክል እስራኤልን ያገለገለ ኤሊ የሚባል ካህንና መስፍን እንደነበረ መጽሐፍ ቅዱስ ይነግረናል። ኤሊ እግዚአብሔርን አገልግሎታል። 40 ዘመን እግዚአብሔርን ማገልገል ቀላል አይደለም። በሥጋዊውም በመንፈሳዊውም ምግብና ሕዝቡን ይመራ ነበር። ይህ ሰው ጉልበቱ እየደከመ ዓይኑ እየፈዘዘ ሲሄድ እርሱን እንዲያግዙት ሁለቱን ልጆቹን አፍኒንና ፊንሐስን ከስሩ እንደሾማቸው ታሪክ ይነግረናል። አፍኒንና ፊንሐስ እንደ አባታቸው የተባረኩ ልጆች አልነበሩ። ኤሊ 40 ዘመን ሙሉ እግዚአብሔርን አገልግሎ የተባረከ ልጅ አላገኘም። ምእመናን፣ ይህ ያለመታደል ነው። በእውነት ሰው በእግዚአብሔር ቤት እየኖረ እግዚአብሔርን እያገለገለ የእግዚአብሔር ሰው ሆኖ የእግዚአብሔር ሰው የሆነ ልጅ አለመተካት ይህ ትልቅ በደል ነው። ምእመናን፣ እኛ በቤቱ መኖራችንን እግዚአብሔርን ማገልገላችንን ብቻ አይደለም መመልከት ያለብን። አገልጋይ የሆነ ልጅ እንዲተካልን፣ የተባረከ ዘር እንዲሰጠን እግዚአብሔርን መጠየቅ ያስፈልጋል። ትዳር መያዝ፣ ልጅ መውለድ ብቻውን ግብ አይደለም። ግባችን መሆን ያለበት ሀገሩን የሚጠቅም እግዚአብሔር የሚደሰትበት ዘር መተካት መቻል ነው። ኤሊ ለዚህ አልታደለም። ልጆቹ አፍኒንና ፊንሐስ ምናምንቴዎች ነበሩ ይላቸዋል የእግዚአብሔር ቃል። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ የኤሊም ልጆች ምናምንቴዎች ነበሩ ይላል። ምኖች ነበሩ? ምናምንቴዎች፣ ተራ ሰዎች፣ የማይረቡ ሰዎች ነበሩ። በቤተ መቅደሱ ተሹመው እግዚአብሔርን እንዲያገለግሉ ለአገልግሎት ተመርጠው ግን ምናምንቴዎች ነበሩ። ምናምንቴ ከመሆን እግዚአብሔር ይጠብቀን። ምእመናን፣ ለቤተ መቅደሱ የመረጠን እግዚአብሔር ነው። በዚህ ቦታ ተገኝተን እንድንዘምር፣ በቤቱ ሆነን እንድንባረክ፣ አስራት በኩራታችን እንድናወጣ፣ ቤቱን እንድንሰራ፣ የመዳን ወንጌል የሆነውን የመዳን ቃል የሆነውን ቅዱስ ቃሉን እንድንሰማ የፈቀደልን እግዚአብሔር ነው። እግዚአብሔርን እየሰማን በቤቱ እየኖርን የእግዚአብሔር ሰው አለመሆን እጅግ ትልቅ በደል ነው። የኤሊ ልጆች በእግዚአብሔር ቤት ይኖራሉ፣ ግን የእግዚአብሔር ሰዎች አልነበሩ። የኤሊ ልጆች እግዚአብሔርን ለማገልገል ተመርጠዋል፣ ግን እግዚአብሔርን በአግባቡ የሚያገለግሉ ሰዎች አልነበሩ። ስለዚህም ነው ምናምንቴዎች ነበሩ። ለዚህም ነው 3 በደሎችን
በእግዚአብሔር ላይ ፈጸሙ ይላል። አንደኛው መስዋዕተ ኦሪቱን ናቁ፣ ረገጡ። በእነርሱ ዘመን የነበረው ሥርዓት መስዋዕቱ ለመስዋዕት የሚሆነው በጉ፣ ላሙ፣ በሬው ይታረዳል፣ ይወራረዳል። ከዚያ በኋላ ስቡ ይጤሳል። ለእግዚአብሔር የሚቀርበው መስዋዕት ከቀረበ በኋላ ሊቀ ካህናቱ ደግሞ የእርሱን ድርሻ ይላክለት ነበረ። የኤሊ ልጆች ግን ራሳቸውን አስቀደሙ ይላል። ከእግዚአብሔር ይልቅ ራሳቸውን አስቀደሙ፣ ኑሯቸውን አስቀደሙ፣ ጥቅማቸውን አስቀደሙ፣ ሆዳቸውን አስቀደሙ። ምእመናን ማስቀደም ያለብን እግዚአብሔርን ነው። ከትዳራችን በፊት፣ ከኑሯችን በፊት፣ ከኛ ሕይወት በፊት ማስቀደም ያለብን እግዚአብሔርን ነው። እግዚአብሔርን ስናስቀድም ትዳራችን ይባረካል። እግዚአብሔርን ስናስቀድም ኑሯችን ይባረካል። እግዚአብሔርን ስናስቀድም ስራችን ይባረካል። እግዚአብሔርን ስናስቀድም የኛ የሆነው ሁሉ እኛን የሚጠቅም ይሆናል። የኤሊ ልጆች ግን ራሳቸውን አስቀደሙ። ማንን አስቀደሙ? ራሳቸውን አስቀደሙ። ስለዚህም መስዋዕቱን ከሚሰዉት ሰዎች ጋር ይጣሉ ነበረ። ቆይ ለእግዚአብሔር የሚቀርበው ይቅረብ፣ ስቡ ይጭስ። ከዚያ በኋላ እንደ ስርዓቱ 3 ጣት ያለው ማንኪያ ወይም ሜንጦ የሚባል አለ በዚያን ዘመን። እርሱን ወደ መቀቀያው ቦታ ይልካሉ። እርሱ ያወጣውን ነበር ለሊቀ ካህናቱ የሚወሰደው። እነርሱ ግን ለሊቀ ካህናቱ ጥሬውን ካልሰጣችሁ፣ ጮማውን ብሮንዶውን ካልሰጣችሁ ብለው ሰዎችን አገልጋዮቹን ያስቸግሩ ነበረ። እግዚአብሔርን ያስቀድሙ ነበረ። በዚህ እግዚአብሔር ተቀየማቸው። ማንን ነው ማስቀደም የነበረባቸው? እግዚአብሔርን። ራሳቸውን ስላስቀደሙ፣ ያለ ስርዓት ስለሄዱ እግዚአብሔር ተቀየማቸው። ሌላው ከካህኑ ከአሮን ጀምሮ የተሰራ ስርዓት አለ። በቤተ መቅደሱ በቀዳማይ ሰዓተ መዓልት በርቶ በቀዳማይ ሰዓተ ሌሊት ማለትም ከምሽቱ 1 ሰዓት በርቶ ጡሃት መብራቱ ይጠፋ ነበረ። ሰው በሌለበት ቦታ በራ አልበራ ምን ያደርጋል ብለው ይሄን ስርዓትም ጣሱ ይላል። ጧፍ የምናበራው ለማን ክብር ነው? ምእመናን፣ ሻማ የምታበሩት ለማን ክብር ነው? ለእግዚአብሔር ክብር ነው። ለእግዚአብሔር ክብር የሚቀርበው ለእግዚአብሔር ቤት አገልግሎት የሚሆነው ማለት መብራቱን ሌላኛ መስዋዕት የሆነው እርሱንም እንዲጠፋ አደረጉት። ሌላው 3ኛው በደል ደግሞ ወደ እግዚአብሔር ቤት ከሚመጡት የእስራኤል ሴቶች ጋር ርኩሰትን ይፈጽሙ ነበር ይላል። ኃጢአትን ይሰሩ ነበር ይላል። በዚህም ምክንያት እስራኤላውያን እኛ ሚስቶቻችን፣ ልጆቻችን ወደ እግዚአብሔር ቤት ሄደው ይባረካሉ፣ እግዚአብሔርን ያገኛሉ፣ ከእግዚአብሔር ጋር ይታረቃሉ ብለን እንጂ ለዚህንማ ዓለም ላይ መጫጡት በማለት የእስራኤል ሴቶች ወደ ማምለኪያው ቦታ እንዳይሄዱ አደረጉ። በዚህን ሰዓት ነበር እግዚአብሔር ተቀየማቸው። የተከበራችሁ ምእመናን፣ ወደ እግዚአብሔር ቤት የምንመጣው ለዓለማዊ ነገር አይደለም፣ ለስጋዊ ነገር አይደለም፣ ወሬ ለማውራት አይደለም፣ ያጣነውን ሰው ለማግኘት አይደለም፣ ስራ ስለፈታን አይደለም፣ ጊዜ ስላብ ለማሳለፍ አይደለም። ወደ እግዚአብሔር ቤት የምንመጣው እግዚአብሔርን ለማግኘት ነው። ማንን ለማግኘት? እግዚአብሔርን ለማግኘት፣ እግዚአብሔርን ለማገልገል። እግዚአብሔርን ለማገልገል ደግሞ ስርዓትን መጠበቅ ያስፈልጋል። ንጽህናን መጠበቅ ያስፈልጋል። ከርኩሰት መራቅ ያስፈልጋል። እኒህ ሰዎች ስርዓተ መቅደሱን፣ ስርዓተ ደብተራ ኦሪቱን ናቁት፣ አቃለሉት፣ መስዋዕቱን ረገጡት። እግዚአብሔር የሚመሰገንበትን
የሚመለክበትን ቦታ ረከሱት። ምእመናን የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን ስንቶቻችን ከኃጢአት ጠብቀነዋል? ስንቶቻችን በንጽህና ይዘነዋል? ስለ ደብተራ ኦሪቱ ብቻ አይደለም ማውራት ያለብን። ስለ ሕንፃ ቤተ መቅደሱ ብቻ አይደለም መነጋገር ያለብን። ይሄ ሕንፃ ቤተ መቅደስ የተሰራው በሲሚንቶ ነው፣ በድንጋይ ነው፣ በፌሮ ነው። ከዚያ በላይ በክርስቶስ ደም የተሰራው፣ በክርስቶስ ሞት የተሰራው፣ በግርፋቱ የተሰራው፣ በመከራው የተሰራው፣ በውርደቱ የተሰራው የኛ ሰውነት የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን ከኃጢአት እንጠብቀው ያስፈልጋል። ከርኩሰት እንጠብቀው ያስፈልጋል። ይተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈሰ እግዚአብሔር ላይ ሌክሙ። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር እንደሚኖርባችሁ አታውቁምን ይላል። የማን ቤተ መቅደሶች ነን? የማን ማደሪያዎች ነን? የእግዚአብሔር ማደሪያዎች። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ አለ ቅዱስ ጳውሎስ እርሱን ራሱን እግዚአብሔር ያፈርሰዋል፣ ያውም እናንተ ናችሁ ይላል። ቤተ መቅደስ ሰውነታችንን በኃጢአት ስናረክሰው፣ በኃጢአት ስናፈርሰው እግዚአብሔር በሥጋችን ይቀስፈናል፣ በነፍሳችን ይፈርድብናል። አፍኒንና ፊንሐስ ያረከሱት ደብተራ ኦሪቱን ነው። እኔና እናንተ ደግሞ ቅድም እንዳልነው እግዚአብሔር በደሙ የሰራውን፣ እግዚአብሔር በሞቱ የገነባውን፣ እግዚአብሔር በደሙ ከኃጢአት ያነጻውን፣ እግዚአብሔር በሞቱ ከኃጢአት ከሞት ያዳነውን የእርሱ ማደሪያ የእርሱ ቤተ መቅደስ የሆነውን ሰውነታችንን በኃጢአት እያረከስን ነው። እነርሱን ብቻ አይደለም ኮንነን መሄድ ያለብን። የእነርሱን ታሪክ ብቻ አይደለም ተርከን መሄድ ያለብን። ያልተተረከ ብዙ ታሪክ አለን። እኛ የምናውቀው እንደ አፍኒንና እንደ ፊንሐስ ታሪክ በመጽሐፍ ያልተጻፈ ለሰው ያልተገለጠ ሰው የማያውቀው እኛና እግዚአብሔር የምናውቀው ስንት የረከሰ ታሪክ አለ። ስንት የቆሸሸ ታሪክ አለ። በሕይወታችን ስንት በደል አለ። እኛነታችንን የሚያረክስ እኛነታችንን የሚያቆሽሽ። የኤሊ ልጆች ይህን አደረጉ። አባታቸው ኤሊ ይሄ ወሬ ደረሰው። ልጆች ሥርዓተ ደብተራ ኦሪቱን ጥሰዋል፣ መስዋዕቱን ረግጠዋል። ልጆች ከእስራኤል ሴቶች ጋር ኃጢአትን ሰርተዋል አሉት። ልጆቼ ሆይ አለ ኦ ደቂቄ አኮ ሰናይ ዘእሰምዕ ብክሙ፣ ልጆቼ ሆይ የምሰማባችሁ ነገር መልካም አይደለም አለ። የእስራኤልን ሕዝብ ኃጢአተኛ አድርጋችሁታል። ሕዝቡን ከደብተራ ኦሪቱ ከአምልኮት ስፍራው ለይታችሁታል። ሕዝቡን አሰናክላችሁታል። የተሾሙት ሕዝቡን ወደ እግዚአብሔር እንዲያቀርቡ ነበረ። የተሾሙት ሰውንና እግዚአብሔር እንዲያስታርቁ ነበር። እነርሱ ግን በኃጢአታቸው በበደላቸው ምክንያት ሰውና እግዚአብሔር እንዲራራቅ አደረጉ። ሰውና እግዚአብሔር እንዲለያይ ያደረጉ። እኛም እኮ እንዲህ አድርገናል ምእመናን። ክርስትና እንዲህ ከሆነማ እያሉ በእኛ ኃጢአት ምክንያት ስንት ሰዎች ከጸበሉ ርቀዋል። ስንት ሰዎች ከመስቀሉ ርቀዋል። ስንት ሰዎች ከቤተ መቅደሱ ርቀዋል። እገሊት ቤተ ክርስቲያን ስትሄድ ሰው ትመስላለች፣ እገሌ ቤተ ክርስቲያን ሲሄድ ክርስቲያን ይመስላል። ቆራቢ ሆኖ አስቀዳሽ ሆኖ እርሱ ይሄን ካደረገ እያሉ በእኛ ምክንያት ስንት ሰዎች ከእግዚአብሔር ርቀዋል። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር። ነቢዩ ኢሳይያስ በኋላም ቅዱስ ጳውሎስ እንደተናገሩት በእናንተ አለመታዘዝ፣ በእናንተ ኃጢአት፣ በእናንተ በደል ምክንያት የእግዚአብሔር ስም ይሰደባል ተብሏል። የማን ስም ይሰደባል? የማን ስም ይሰደባል? የእግዚአብሔር ስም ይሰደባል። ክርስቲያኖች ሁነን፣ አስቀዳሾች ሁነን፣ አገልጋዮች ሁነን፣
ዲያቆናት ሁነን፣ ሰባክያን ሁነን፣ ካህናት ሁነን፣ ካባ ለብሰን፣ ቀሚስ ለብሰን፣ ነጠላ ለብሰን፣ ጋቢ ለብሰን እኛ ከክርስትና የማይጠበቅ ሥራ ስንሰራ በእኛ ምክንያት የእግዚአብሔር ስም ይሰደባል። እኛ ኃጢአትን ስንሰራ በእኛ ምክንያት ሰዎች ከእግዚአብሔር ይርቃሉ። ለስንት ሰዎች መሰናከል ምክንያት ሆነን ይሆን? እያንዳንዳችን ራሳችንን እንመርምረው። አፍኒንና ፊንሐስ ብዙ ሰው እንዲሰናከል አደረጉ። ብዙ ሰው ከቤተ እግዚአብሔር እንዲርቅ አደረጉ። ኤሊ መከራቸው፣ አስተማራቸው፣ ግን አልሰሙትም። ምን አላሉትም? አልሰሙትም። እንዲያውም መጽሐፍ ቅዱስ ምን ይላል? እግዚአብሔር ሊገላቸው አስቧልና አባታቸውን አልሰሙትም ይላል። ማን ሊገላቸው አስቧልና? እግዚአብሔር ሊገላቸው አስቧልና። አያችሁ፣ እግዚአብሔር ሊገለን ሲያስብ የአባቶቻችንን ምክር አንሰማም፣ የካህናቱን ትምህርት አንሰማም፣ ለአባቶቻችን ክብር አንሰጥም ማለት ነው። እግዚአብሔር ሊገላቸው አስቧልና አልሰሙትም። ከዚህ በኋላ ነበረ እግዚአብሔር አንድ ሰው ወደ ኤሊ ላከ። ይህ የእግዚአብሔር ሰው ኤልን እንዲህ አለው ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 27 ላይ የእግዚአብሔር ሰው ወደ ኤሊ መጥቶ ኤሊን እንዲህ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ሳለ ለአባትህ ቤት ተገለጥሁ። ለአባትህ ቤት ለሌዊ ክብርን ሰጠው። ከእስራኤልም ነገር ሁሉ ካህን የሆነኝ ዘንድ በመሠዊያዬ ላይ ይሠዋ ዘንድ ዕጣንንም ያጥን ዘንድ የአባትህን ቤት መረጥሁ አለ እግዚአብሔር። ነገር ግን የእስራኤልን ልጆች የእሳት ቁርባን ሁሉ ልጆችህ ረግጠዋል፣ ልጆችህ ንቀዋል። ስለዚህ አለ እግዚአብሔር በማደሪያ ያቀርቡ ዘንድ ያዘዙትን መሥዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ በመጀመሪያ በመብላታችሁ ከኔ ይልቅ ልጆችህን ለምን አከበርህ አለው። ከስልጣናቸው መሻር ነበረበት፣ ከቤተ መቅደሱ ማስወገድ ነበረበት። ነገር ግን ልጆች ሆይ የምሰማባችሁ ነገር መልካም አይደለም በማለት ብቻ እንዲሁ በቀላሉ አለፋቸው። ልጆቻችን ሥርዓት ሲጥሱ፣ ልጆቻችን ሕግ ሲተላለፉ ልንመክራቸው፣ ልንገስጻቸው፣ ልንቀጣቸው ያስፈልጋል ምእመናን። ይልቁንም ካህናት ስንሆን ያለ ሥርዓት የሚሄዱትን ገስጿቸው ይላል ቅዱስ ጳውሎስ። ያለ ምን የሚሄዱትን? ያለ ሥርዓት የሚሄዱትን ሥርዓተ ቤተ ክርስቲያንን ክርስቲያናዊ ትውፊትን የሚጥሱትን እነሱን ገስጿቸው። ሰዎች ሲያጠፉ፣ ሥርዓትን ሲተላለፉ፣ እግዚአብሔርን ሲያስቀይሙ እንገስጽ እናስተምር ዘንድ እግዚአብሔር ኃላፊነት ሰጥቶናል። ኤሊ ግን ይህን አልተወጣም። ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል አለው፣ በእውነት ቤትህ የአባትህም ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንም አለ እግዚአብሔር። ያከበሩኝን ምን እላለሁ አለ? አከብራለሁና የናቁኝ ደግሞ ምን ይላሉ አለ? ይናቃሉና። አዎ ለእስራኤል አምላክ ምንን ስጡ ነው ርዕሳችን? ክብርን ስጡ ነው። ለእስራኤል አምላክ ክብርን የሰጡ ይከብራሉ። የእስራኤልን አምላክ እግዚአብሔርን የናቁ ደግሞ ይናቃሉ። እግዚአብሔር በትዳራችን፣ እግዚአብሔር በኑሯችን፣ እግዚአብሔር በሁሉ ነገራችን ሞገስ የሚሆነን ክብር የሚሆነን ስናከብረው ነው ምእመናን። መከበር ከፈለግን እግዚአብሔርን እናክብረው። ማንን እናክብር? እግዚአብሔርን እናክብር። እግዚአብሔርን ከናቅን እግዚአብሔር ይንቀናል። የእግዚአብሔር ንቀት ደግሞ ያድርስ ነው ምእመናን። እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህን ቤት ክንድ
የምሰብርበት ዘመን ይመጣል አለ እግዚአብሔር። ክንድህን የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ አለ። በማደሪያዬ 40 ዘመን ሙሉ ባገለገልክበት ልጆቹ በተሾሙበት ስጋቸውን ለማወፈር ራሳቸውን ለመጠበቅ በሞከሩበት በዚያ በማደሪያዬ ጠላትህን ታያለህ። ምንህን ታያለህ? ጠላትህን። ለጠላትህ አሳልፌ እሰጠዋለሁ ነው። እግዚአብሔር አሳልፎ እንዳይሰጥብን በረከታችን ፈቃዱ ይሆንልን። ምእመናን እግዚአብሔርን ካላከበር ነው ትዳራችንን ለጠላት አሳልፎ ሊሰጥ ይችላል። እግዚአብሔርን ካላከበር ነው ስራችን ለጠላታችን አሳልፎ ሊሰጥ ይችላል። እግዚአብሔርን ካላከበር ነው የኛ የሆነውን ነገር ለባዕድ አሳልፎ ይሰጥብን ይችላል። በማደሪያዬ በምታገለግልበት ቦታ ጠላትህን ታያለህ። ምንን ታያለህ? ጠላትህን ታያለህ። ከመሠዊያ ያልተቆረጠ ልጅ ቢገኝ ዓይንህን ያፈዘዋል፣ ነፍስህንም ያሳዝናል አለ። ከቤትህም የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ አለ። አዎ ካንተ የሚወለደው ዓይንህን ያፈዘዋል፣ ዓይንህን ያፈዘዋል። የተባረከ ልጅ ለማግኘት የተባረከ የእግዚአብሔር ሰው መሆን ያስፈልጋል ማለት ነው። አዎ አምላካችንም ተናግሯል፣ አስተምሯል። መልካም ዛፍ መልካም ፍሬ ያፈራል ነው ያለው። ምን አይነት ዛፍ? መልካም ዛፍ። ወይራ ወይራን፣ ዘይት ዘይትን ነው የሚያፈራው። እንደገና ኩርንችት ኩርንችትን ነው የሚያፈራው። ለዚህ ነው መልካም ዛፍ መልካም ፍሬ ያፈራል። ክፉ ዛፍ ክፉ ፍሬን ያፈራል። መልካም ፍሬ ለማግኘት መልካም ዘር ለመተካት መልካም ሰው መሆን ያስፈልጋል። ኤሊ ይሄ ሁሉ እርግማን ደረሰበት ልጆቹን ባለመገሰጹ፣ ልጆቹን ባለማስተባሩ ምክንያት። ልጆችህ ገና በልጅነት ይሞታሉ፣ ይሄ ደግሞ በአፍኒና በፊንሐስ ይሆናል አለ። ለኔ ግን በቤቴ የታመነ ካህን እሾማለሁ አለ። ምን ያለ ካህን አለ? አፍኒና ፊንሐስ አልታመኑ። እግዚአብሔርን በክህነታቸው እግዚአብሔርን በአገልግሎታቸው አላስደሰቱትም። ስለዚህም ነው ለኔ የታመነ ካህን እንደ ነፍሴ የሆነ እንደ ልቤ የሆነ ፈቃዴን የሚፈጽም ፈቃዴን የሚያደርግ ካህን ለኔ ያስነሳለሁ፣ ለእርሱም የታመነ ቤት እሰራለታለሁ አለ። ምን ያለ ቤት አለ? የታመነ ቤት። አያችሁ፣ ለእግዚአብሔር ስንታመን እግዚአብሔር የታመነ ቤት ይሰራልናል። ለእግዚአብሔር ስንታመን የታመነ ትዳር ይሰጠናል። ለእግዚአብሔር ስንታመን በነፍሳችንም በስጋችንም ይባርከናል። የታመነ ካህን የታመነ አገልጋይ ለኔ አስነሳለሁ። እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን ኃላፊነት በታማኝነት ካላገለገልነው እግዚአብሔር በዚያ ላይ ሌላ የታመነ ሰው ይሾምበታል። ለዚህ እኮ ነው የመጀመሪያው የእስራኤል ንጉሥ ሳኦል እግዚአብሔርን ስላላስደሰተ እግዚአብሔር እርሱን ናቅሁት አለ። እንዲያውም ሳሙኤል ሲያለቅስለት እስከ ማእዜኑ ትላህወ ሳሙኤል ለሳኦል እስመ አነ መነንክዎ ወገደፍክዎ። እኔ ለናቅሁት እኔ ላቃለልኩት ለሳኦል የምታለቅስለት እስከ መቼ ነው? ይልቁንስ ሌላ የታመነ ሰው አለ ከእሴይ ቤት፣ ሂድና ቀባልኝ ነው ያለው እግዚአብሔር። ሂድና እንግስልኝ ነው ያለው። ከአህያ ጠባቂነት ነው የተነሳው ሳኦል። እግዚአብሔር ከአህያ ጠባቂነት አነስቶ ነው ያከበረው ሳኦልን። ግን እግዚአብሔር ያከበረውን እግዚአብሔርን ረሳው። ትእዛዙን አልፈጸመም። ትእዛዙን ናቀ። አድርግ የተባለውን ነገር ሳያደርግ ቀረ። ፈጽም የተባለውን ነገር ሳይፈጽም ቀረ። ስለዚህም ነው እግዚአብሔር እርሱን ናቅሁት አለ። ትእዛዜን ስለናቀ ንቄዋለሁ፣ ትእዛዜን ስላልፈጸመ ንቄዋለሁ። በእርሱ ፋንታ ግን ሌላ የታመነ እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ ከእሴይ ቤት ያለ ሂድ እርሱን ቀባልኝ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምራችሁ ተመልከቱት።
የእግዚአብሔር ልጆች እግዚአብሔር በሰጠን በስልጣናችን፣ በሀብታችን፣ በትዳራችን፣ በኑሯችን አገልጋዮች በአገልግሎት መስካችን በክህደታችን ታማኞች ስንሆን ስናከብረው ያከብረናል። ታማኞች ስንሆን እርሱም ታማኝ ሆኖ እኛን ያገለግለናል። እንዲሁ ደግሞ ስንንቀው እግዚአብሔር ያዋርደናል። የእኛን በረከት የሳኦልን በረከት ለዳዊት እንደሰጠ የእኛን በረከት ለሌላ አሳልፎ ይሰጣል። ስለዚህ ነው ካንተ የሚወለዱት ይሞታሉ ይጠፋሉ፣ እኔ ግን ለራሴ ለቤቴ የታመነ ካህን አስነሳለሁ፣ እኔም የታመነ ቤት እሰራለታለሁ አለ እግዚአብሔር። እግዚአብሔር የታመነ ትዳር፣ የታመነ ሥራ፣ የታመነ ሕይወት፣ የታመነ ልጅ እንዲሰጠን ለእግዚአብሔር ታማኞች መሆን ያስፈልጋል። ኤሊ ይህን ሰማ፣ አሁንም ዝም አለ። እንደገና አሁንም እግዚአብሔር ለሳሙኤል ደግሞ ተገለጠ። በብላቴና ሆኖ የስለት ልጅ ሆነው ሳሙኤል በቤተ መቅደሱ ያገለግል ነበረ። እግዚአብሔር ጠራው። ይህ የእግዚአብሔር ሰው የነገረው እንዲነግረው አደረገ። ኤሊ ይህን ሰምቶ አሁንም እርሱ እግዚአብሔር ነው፣ ለይግበር ዘአደሞ የወደደውን ያድርግ አለ። ኤሊ ምን ያድርግ አለ? የወደደውን ያድርግ ብሎ ዝም አለ። ልጆቹን ከክህነታቸው መሻር ነበረበት። ከአገልግሎቱ ቦታ ማባረር ነበረበት። እርሱ እግዚአብሔር ነው፣ የወደደውን ያድርግ ብሎ በቸልተኝነት አለፈ። ቸልተኞች ልንሆን አያስፈልግም። በእግዚአብሔር ቤት ቸልተኞች ልንሆን አያስፈልግም። እግዚአብሔር በሰጠን ኃላፊነት ከዚህ በኋላ ነበረ አሁን ፍልስጤማውያንና እስራኤላውያን ጦርነት ገጠሙ። ይሄ ጦርነት የኤሊን ልጆች ለመቅጣት እስራኤልን ከክብሯ ለማዋረድ የተቀሰቀሰ ጦርነት ነው። ምእመናን አንዳንድ የጦርነቶችን ከሰው ሐሳብ ብቻ ልንወስዳቸው አይገባ። እኛ ኃጢአት ስንሰራ በደል ስንፈጽም ለእኛ ቅጣት ሆነው ከእግዚአብሔር መቅጫ ሆነው መዓት ሆነው የሚመጡ ጦርነቶች አሉ። የሚመጣ ረሃብ አለ፣ የሚመጣ ችግር አለ። እስራኤልና ፍልስጤማውያን ተሰለፉ፣ ውጊያ ጀመሩ። እስራኤል የእግዚአብሔር ሕዝብ ነው። እስራኤል እግዚአብሔርን የሚያመልክ ሕዝብ ነው። ፍልስጤማውያን ደግሞ እግዚአብሔርን አያውቁም። ይሄን እግዚአብሔርን የሚያውቀውን ሕዝብ ግን እግዚአብሔርን የማያውቀው ሕዝብ አሸነፈው። 4000 ሰዎች በአንድ ቀን ሞቱ ይላል። ስንት ሺህ ሰዎች ናቸው? 4000 ሰዎች። እግዚአብሔር ከጦርነት ይጠብቀን ምእመናን። አዎ ጦርነት ክፉ ነው፣ ሰው ይበላል። ጦርነት ክፉ ነው፣ ትውልድን ያመክናል። ከዚህ እንድንወጣ መጸለይ፣ እግዚአብሔርን መጠየቅ ያስፈልጋል። በእኛ ኃጢአት፣ በእኛ በደል፣ በእኛ ርኩሰትም የመጣ ከሆነ ንስሐ መግባት ያስፈልጋል። ይህን ጊዜ ነበር እስራኤላውያን ለምን ተመታን አሉ። ምንድነው ያሉት? ለምን ተመታን? አዎ እንዲህ ማለት ያስፈልጋል። ለምን ተመታን? ረሃብ ለምን መታን? በሽታ ለምን መታን? ጦርነት ለምን መታን? ፍቅር ማጣት፣ ዘረኝነት፣ ጎሰኝነት ይሄ ለምን መጣ? በዚህ ነገር ለምን ተመታን ብሎ መጠየቅ ያስፈልጋል። እስራኤላውያን ራሳቸውን ጠየቁ። ለምንድን ነው የተሸነፍነው? እግዚአብሔርን እያመለክን እግዚአብሔርን እያወቅን ለምን ተመታን? ለምን ተሸነፍን? ፍልስጤማውያን እንዴት 4000 ሰዎችን ከኛ መጡ? ጠየቁ። ከዚህ በኋላ ነበረ እንግዲህ ኃይላችን እግዚአብሔር ነው፣ ታቦተ ጽዮን ትምጣ አሉ። ኃይላችን ማን ነው አሉ? እግዚአብሔር ነው። ግን እግዚአብሔር ኃይላችን የሚሆነው ምእመናን ለእርሱ ስንታዘዝ ነው፣ ለእርሱ ስንገዛ ነው። እግዚአብሔር ጉልበት የሚሆነን፣ እግዚአብሔር አቅም የሚሆነን፣ እግዚአብሔር ሞገስ የሚሆነን ለእርሱ ስንታዘዝ ነው። ኃጢአት እየሰሩ በደልን እየፈጸሙ እግዚአብሔርን እያስቀየሙ እግዚአብሔርን እያሳዘኑ
ኃይሌ እግዚአብሔር ነው፣ አምላኬ እግዚአብሔር ነው ብንል ይሄ አያዋጣም። እግዚአብሔር አምላኬ ነው ለማለት ትእዛዙን መጠበቅ፣ ሕጉን ማክበር ያስፈልጋል። እግዚአብሔር ኃይሌ ነው ለማለት የኃይሉ መገለጫ ሆኖ መገኘት ያስፈልጋል። እስራኤላውያን ኃይላችን ታቦተ ጽዮን ናት፣ ትምጣልን አሉ። ታቦተ ጽዮን እንድትመጣ ተደረገ። በእርግጥ እግዚአብሔር የፈለገው ይሄን ነው። ታቦተ ጽዮንን ማንኛውም እስራኤላዊ ጎትቶ ያመጣት። ታቦት የሚሸከመው ማን ነው? ታቦት የሚያከብረው ማን ነው? አላከበራችሁም እንዴ ዛሬ? አቤት! ማን ነው ታቦት የሚያከብረው? ካህናት ናቸው አይደለ? ካህናት ናቸው። ታቦቱ ካልሄደ ካህናት ወደ ጦር ሜዳ ሄዱ። የተፈለገው ለዚህ ነው። አፍኒንና ፊንሐስን እግዚአብሔርን ያሳዘኑት ካህናት ደማቸው ከቤተ መቅደስ እንዲፈስ እንኳ እግዚአብሔር አልፈለገ። ደማቸው በእስራኤል ምድር እንዲፈስ እንኳ አልፈለገ። ከዚያ ከተቀደሰው ቦታ ውጭ እግዚአብሔር ሊቀጣቸው ፈልጓል። ከእግዚአብሔር ጋር መጣላት አያድርስ ነው ምእመናን። ለዚህ እኮ ነው ሐና ምን አለች? ከእግዚአብሔር ጋር የሚጣሉ ይደቃሉ አለች። ምን ይላሉ? ይደቃሉ። አዎ፣ ከእግዚአብሔር ጋር መጣላት መድቀቅ ነው፣ መሞት ነው፣ መዋረድ ነው። ስለዚህም ነው እግዚአብሔር የፈለገው ይሄን ነው። አፍኒንና ፊንሐስ ታቦተ ጽዮንን ይዘው ወደ ጦር ሜዳው ሄዱ። ያን ጊዜ ታቦተ ጽዮን ወደ ጦር ሜዳው ስትመጣ ከዚህ በፊት የእግዚአብሔርን ታምራት፣ ከዚህ በፊት እግዚአብሔር የሚያደርገውን ኃይል የሚያውቁት እስራኤላውያን በእልልታ አስተጋቡ። ደስ አላቸው። ታቦቱ ሲመጣ እልል አሉ። ልክ እናንተ ታቦት ሲወጣ እልል እንደምትሉት ለታቦቱ ክብር እየወደቃችሁ እየተነሳችሁ እየተንበረከካችሁ አበባ እየበተናችሁ ሽቶ እያርከፈከፋችሁ ነጠላችሁን እየዘረጋችሁ ለእግዚአብሔር ክብር እንደምትሰጡት እስራኤል እልል አሉ። አስተጋባ። በእልልታ ተለወጠ የጦር ሜዳው። ፍልስጤማውያን ይሄን ሰምተው ደነገጡ። ምንድን ነው አሉ። ያሸነፍን እኛ፣ 4000 ወታደሮችን የገደልን እኛ፣ እንዴት ተሸንፈው እልል ይላሉ? እንዴት እየሞቱ ያመሰግናሉ? ብለው ጠየቁ። የለም ግብፅን የመታው ፈርዖንን ባሸዋ ላይ ተቀብሮ እንዲቀር ያደረገው በግብፃውያን ላይ የተለያዩ ተአምራትን ያደረገው ውሃውን ወደ ደም የለወጠው ትቢያውን ሁሉ ቅማል እንዲሆን ያደረገው ግብፅን በአንበጣ በዝንብ መንጋ የመታው የእስራኤል አምላክ መጥቷል። ወዮልን አሉ። ወዮልን ግን አሉ ፍልስጤማውያን እስራኤላውያንን ባሪያዎች እንዳደረግናቸው እነሱ ባሪያዎች እንዳያደርጉን በርቱ አሉ ፍልስጤማውያን። አሁንም ጦርነቱ ተጀመረ። እስራኤላውያን ምንን ይዘው ነው የጀመሩት? ታቦተ ጽዮንን ይዘው ነው አይደለም የዘመቱት? ታቦቱን ይዘው ነው። ኃይላቸው የሆነውን የእግዚአብሔር ኃይል የሚገለጥበትን 10ቱ ቃላት የተጻፉበትን የእግዚአብሔር ስም ያለበትን የእግዚአብሔርን ታቦት ይዘው ነው የዘመቱ። እንደሚያሸንፉ እርግጠኛ ሆነው ነበረ። ግን አሁንም እስራኤላውያን ማሸነፍ አልቻሉም። ፍልስጤማውያን እንደገና 30,000 ሰዎችን ገደሉ ይላል። ስንት ሺህ ሰዎችን ገደሉ? 30,000 ሰዎችን ገደሉ። ቅድም 4,000 አሁን 30,000 34,000 እስራኤላውያን ሞቱ። ታቦተ ጽዮን ተማረከች። እንደገና አፍኒንና ፊንሐስ ሁለቱም ካህናት በባዕድ ምድር ላይ ደማቸው ፈሰሰ፣ ሕይወታቸው አለፈ። እግዚአብሔር ከዚህ ነገር ይጠብቀን ምእመናን። ኃይል ማድረግ የነበረባቸው እስራኤላውያን ነበሩ። ማሸነፍ የነበረባቸው እስራኤላውያን ነበሩ። ግን እግዚአብሔርን በአግባቡ ስላላመለኩት ይልቁንም አፍኒንና ፊንሐስ በሰሩት ኃጢአት በፈጸሙት ስህተት መሰረት የእግዚአብሔር ኃይል ከእስራኤል ተለየ።
ፍልስጤማውያን ጉልበት አገኙ፣ አቅም አገኙ። አቅም ያገኙት፣ ጉልበት ያገኙት ከእስራኤል የበለጠ ጉልበተኞች ሆኖ አይደለም። እግዚአብሔር ከእስራኤል ስለተለየ ነው። ከማን ስለተለየ? ከማን ስለተለየ? ከእስራኤል ስለተለየ። እግዚአብሔር ሲለየን አያችሁ፣ እንዲህ ነው ጠላት አቅም ያገኛል። እግዚአብሔር ሲርቀን አያችሁ፣ እንዲህ ነው ጠላት በእኛ ላይ ጉልበት ያገኛል፣ ያሸማቅቀናል። ጠላት እንዲህ ነው በእኛ ላይ ይፈነጫል። ከእግዚአብሔር ስንርቅ፣ እግዚአብሔር ከእኛ ሲለይ። ትንቢተ ዳንኤል ምዕራፍ 1 ቁጥር 1 ላይ ስትመለከቱ እግዚአብሔር ያን የእስራኤልን ንጉሥና የቤተ መቅደሱን ንዋያተ ቅድሳት ለናቡከደነጾር አሳልፎ ሰጠ ይላል። ለጣዖት አምላኪው እኮ ነው አሳልፎ ሰጠ። ቤተ መቅደሱን ለናቡከደነጾር አሳልፎ የሰጠው፣ የእስራኤልን ንጉሥ ለናቡከደነጾር አሳልፎ የሰጠው ምን ስለሆነ ነው? እስራኤላውያን በአግባቡ እግዚአብሔርን ስላላገለገሉ። ለዚህ ይሆን እንደኛም ዛሬ ጠላት ዲያብሎስን እየመታን ያለው? ፈተናው የበዛብን፣ ሞት የበዛብን፣ ውርደት የበዛብን ከእግዚአብሔር ስለራቅን፣ እግዚአብሔርን ስላሳዘንን ይሆን? ምእመናን እንደ አፍኒንና እንደ ፊናስ ስርዓቱን ጥሰን ይሆን? ሕጉን ትእዛዙን ተዳፍረን ይሆን? እግዚአብሔርን አሳዝነን ይሆን? ራሳችን መጠየቅ ያስፈልጋል። አንዳንዴ በሚሆኑ ነገሮች እጃችንን ወደ ሰው ከመጠቆም ይልቅ ይሄን ያደረጉት እነ እገሌ ናቸው፣ ይሄ ሲሆን እነ እገሌስ ለምን ዝም አሉ ብለን ከማጉረምረም ይልቅ እኛ ድርሻችንን ተወጥተናል ወይ? እኛ የእግዚአብሔር ሰዎች ነን ወይ? የንስሐ ሰዎች ነን ወይ? የይቅርታ ሰዎች ነን ወይ? እግዚአብሔር አቅም እንዲሆነን፣ ጉልበት እንዲሆነን፣ ክብራችንን እንዳይወስድብን፣ ወደ ቀደመ ሞገሳችን እንዲመልሰን ወደ እግዚአብሔር መጸለይ የእግዚአብሔር ሰው መሆን ያስፈልጋል። አፍኒንና ፊንሐስ አስቀየሙት፣ በደሉት። እግዚአብሔር የእስራኤልን ክብር ገፈፈ። ታቦተ ጽዮን ተማረከች፣ ካህናቱ ሞቱ። አንድ ብንያማዊ እየሮጠ ወደ ከተማው መጣ። የአፍኒንና ፊንሐስን መሞት፣ የእስራኤልን መመታት ተናገረ። ከተማው በጩኸት ተሞላ። የ98 ዓመቱ ሽማግሌ ኤሊ ከከተማው ዳር ላይ በወንበር ቁጭ ብሎ ወሬ ያዳምጥ ነበር። ምን ሆነ ይሆን ጦርነቱ እያለ ይጠብቅ ነበረ። የልጆቹን መሞት ነገረው፣ አልደነገጠም። የታቦተ ጽዮን መማረክ ሲነግረው ግን ከዚያው ከወንበሩ ላይ ወድቆ ሞተ ይላል። እግዚአብሔር ከዚህ ሞት ይጠብቀን ምእመናን። ታቦተ ጽዮን የተማረከችው፣ ሽማግሌው ኤሊ የሞተው፣ ከተማዋ በጩኸት የተሞላችው፣ እልልታ የተለያት፣ ደስታ የራቃት አፍኒንና ፊንሐስ በሰሩት ኃጢአት ነው። ወገኖቼ ቤታችን ደስታ እንዳይርቀው፣ ትዳራችን ደስታ እንዳይርቀው፣ ቤታችን በዋይታ በጩኸት እንዳይሞላ የእግዚአብሔር ሰዎች ልንሆን ያስፈልጋል። ወደ እግዚአብሔር ልንመለስ ያስፈልጋል። ስንቶቻችን በእውነት ለአባቶቻችን መሞት ምክንያት ሆነናል? ስንት ሰዎች አሉ ወልደው በልጆቻቸው ያፈሩ? ስንት አባቶች አሉ፣ ስንት እናቶች አሉ የወላድ መካን የሆኑ። ምን ነው ባልወለድኩህ ነበር የሚሉ፣ ምን ነው ባልወለድኩ መካን ሆኜ በቀረሁ የሚሉ ልጆቻቸው አፍኒንና ፊንሐስ ሆነውባቸው ለእግዚአብሔር የማይታዘዙ፣ እንደ እግዚአብሔር ሕግ የማይኖሩ አጫሾች፣ ቃሚዎች፣ ሱሰኞች ሆነውባቸው፣ ቋንጃ ቆራጭ ሆነውባቸው፣ መደዴ ሕግ አልባ ሆነውባቸው በልጆቻቸው ምክንያት ደም ግፊት የያዛቸው፣ ስኳር የያዛቸው በልጆቻቸው ምክንያት እድሜያቸው ያጠረ ስንት ወላጆች አሉ። ልጆች ለወላጆቻችን ሞት ምክንያት እንዳንሆን ታዛዦች እንድንሆን፣ ልጆች ለወላጆቻችን እድሜ ማጠር ምክንያት እንዳንሆን
ለእግዚአብሔር ታዛዦች እንሁን። እግዚአብሔርን የሚያከብር ሰው ወላጆቹን ያከብራል። እግዚአብሔርን የሚያከብር ሰው ሽማግሌዎቹን ያከብራል። እግዚአብሔርን የሚያውቅ ሰው ሀገሩን ያከብራል፣ ቤተ ክርስቲያኑን ያከብራል። የኛ የችግራችን ምንጭ እግዚአብሔርን አለማወቃችን ነው። የኛ የችግራችን ሁሉ ምንጭ፣ የውድቀታችን ሁሉ ምንጭ ለእግዚአብሔር አለመገዛታችን ነው። አፍኒንና ፊንሐስ ለእግዚአብሔር አልተገዙም። አፍኒንና ፊንሐስ እግዚአብሔርን አላከበሩም። እግዚአብሔርን ማክበር ነበራቸው፣ ቢያከብሩት ያከብራቸው ነበረ። እግዚአብሔርን ስላላከበሩ ለከተማዋ መመታት፣ ለእስራኤል መሞት፣ ለከተማዋ ለእስራኤል በጩኸት መመታት መሞላት ምክንያት ሆኑ። ሀገራችን የጩኸት ሀገር እንዳትሆን፣ የእልልታ የደስታ የእድገት እንድትሆን እግዚአብሔርን ማወቅ ያስፈልጋል። ከዚህ በኋላ ነበረ ፍልስጤማውያን ካህናቱን ገለው ታቦተ ጽዮንን ማርከው ወደ ፍልስጤም ምድር ከወሰዷት በኋላ የተለያዩ 4 ዞኖች አሏቸው። በመጀመሪያ ወስደው ካንዱ ከዳጎን ከቤተ ጣዖቱ ላይ የእግዚአብሔርን ታቦት ወስደው አስቀመጡት። የእግዚአብሔርን ታቦት ከስር ጣዖቱን ከላይ ያደረጉት። ዘመን ሲከፋ እንዲህ ነው። ሰው ከእግዚአብሔር ሲርቅ እንዲህ ነው። እግዚአብሔር ግን ታቦቱ እንዲማረክ የፈቀደው ዝም ያለው ኃይሉን መግለጥ አቅቶት ሳይሆን እስራኤል ድካማቸውን እንዲረዱ ስለሆነ የእግዚአብሔር ታቦት ጦሃት ሲመጡ ፍልስጤማውያን ጣዖቱን ገልብጦ ታች ላይ ጥሎ ታገኙት። እግዚአብሔር ጠላታችንን ዲያብሎስን ይጣልልን። ምእመናን ከዚህ በኋላ እንደ ረስተን ነው ብለው አሁንም በበነጋው ታቦቱን ከስር ጣዖቱን ከላይ አስቀምጠው ሲሄዱ የእግዚአብሔር ታቦት ዳጎንን እጅና እግሩን እንዲሁም አንገቱን ቆርጦ ሆዱ ብቻ ወድቆ አገኙት ይላል። የአሕዛብ አማልክት የሰው የእጅ ሥራዎች ናቸው ይላል ቅዱስ ዳዊት። ዓይን አላቸው፣ ጆሮ አላቸው፣ እግር አላቸው፣ እጅ አላቸው ይላል። ይህ ማለት ምን ማለት ነው? በሰው ምስል ነው ጣዖታቸውን የሚቀርጹት። ስለዚህ ያ በሰው አምሳል የተቀረጸው የተዘጋጀው ጣዖት በታቦተ ጽዮን ኃይል ደቆ ወላልቆ አገኙት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንለት። እንዲህ ነው የእግዚአብሔር ታቦት። እስራኤልን መጠበቅ ይችል ነበር፣ ካህናቱን ማክበር ይችል ነበረ። የእግዚአብሔር ታቦት ይሄን ማድረግ ይችላል። ነገር ግን ቅድም እንዳልነው ሕዝቡ እግዚአብሔርን ስላላከበረ ለእግዚአብሔር ክብር ስላልሰጠ ነው ይሄ ሁሉ የሆነው። ለእግዚአብሔር ክብር ካልሰጠን ሞገሳችንን እናጣለን፣ ክብራችንን እናጣለን። የአፍኒንና የፊንሐስ በሥጋም በነፍስም መክበሪያቸው ታቦተ ጽዮን ነበረች። የእስራኤላውያን ሞገሳቸው ክብራቸው ታቦተ ጽዮን ነበረች። እግዚአብሔርን ስላላከበሩ ግን ክብራቸውን ተነጠቁ፣ ሕይወታቸውንም አጡ። ለእግዚአብሔር ክብር ካልሰጠን ክብራችንን እንነጠቃለን፣ ሕይወታችንን እናጣለን። በሕይወት ከነ ክብራችን ለመኖር ክብርን ለማን መስጠት ያስፈልጋል? ለማን መስጠት ያስፈልጋል? ወሰብህዎ ለእግዚአብሔር ከመ ያቅልል እዴሁ እምላእሌክሙ፣ መዓቱን ቁጣውን ከናንተ ያቀልላችሁ ዘንድ፣ መዓቱን ቁጣውን ከናንተ ያርቅላችሁ ዘንድ። ለእስራኤል አምላክ ምንን ስጡ ነው? ክብርን ስጡ። ለእስራኤል አምላክ ክብርን ስጡ እንዲያከብራችሁ። ለእስራኤል አምላክ ክብርን ስጡ ሞገስ እንዲሆናችሁ። ክብርን ስላልሰጡ ክብራቸውን ተነጠቁ እስራኤል። ፍልስጤማውያንም ግን አልከበሩም። እግዚአብሔር ታቦተ ጽዮንን ወስደው ከጣዖት ቤታቸው አደረጉ። ጣዖታቸውን አመድ አደረገችው ታቦተ ጽዮን። እንደገና እነሱም በእባጭ ተመቱ። ሰውነታቸው አበጠ። ምድራቸውን የአይጥ መንጋ አዝመራቸውን በላባቸው። ያን ጊዜ ነበረ ወደ 5ቱም የፍልስጤም ዞኖች አዟዟሯት ታቦተ ጽዮንን ትሂድልን ማለት ጀመሩ። ወደ ጌት፣ ወደ አስቀሎና፣ ወደ አዛጦን ሄደች። ወደ አቃሮን ሰደዷት።
ከዚህ በኋላ ሕዝቡ ሞትና ድንጋጤ ወደቀባቸው ይላል። አሁን አማከሯቸው። ካህናተ ጣዖት ምን እናድርግ? የእግዚአብሔርን ታቦት ምን እናድርገው? አትክልታችን አዝመራችን በአይጥ መንጋ ተበላ፣ እኛም ሰውነታችን አበጠ ፈረሰ፣ በቁስል ተመታን፣ ምን እናድርግ አሉ። እያችሁ እግዚአብሔር ሲቀጣ እግዚአብሔር ኃይሉን ሲገልጣ እያችሁ እንዲህ ነው ምእመናን። አንዳንዴ ስለታገሰን እግዚአብሔር የማይሰራ ይመስለናል። አንዳንዴ ስለታገሰን እግዚአብሔር የማያይ ይመስለናል። አንዳንዴ እግዚአብሔር የንስሐ ዕድሜ ስለሰጠን የሰጠንን የንስሐ ዕድሜ በመጠቀም ፋንታ እግዚአብሔር ደካማ ይመስለናል። ፍልስጤማውያን እግዚአብሔርን ደካማ አድርገው አይተውት ነበር፣ ግን እግዚአብሔር ኃይሉን ገለጠ። ከዚህ በኋላ ነው ለእስራኤል አምላክ ክብርን ስጡ አሏቸው። ያዋረዳችሁትን የናቃችሁትን የእስራኤልን አምላክ ምን በሉት? አክብሩት። አዎ ይሄ ከሆነ ከአማልክቶቻችሁ፣ ይሄ ከሆነ ከምድራችሁ የእግዚአብሔር ቁጣ ይወገዳል። ወለምንት ታከበዱ ልበክሙ በከመ አክበዱ ግብፅ ወፈርዖን። ግብፃውያንና ፈርዖን እስራኤልን አንለቅም እግዚአብሔርንም አናውቅም እንዳሉ እናንተ ስለምን ልባችሁን በክፋት ታጸናላችሁ? ፈርዖን እንዲህ አይደል ያለው? የእግዚአብሔር ሰው ሙሴና አሮን ወደ እሱ ገብተው እግዚአብሔር ሕዝቤን ልቀቅ ይልሃል ሲሉት ፈርዖን ምንድን ነው ያለው? እግዚአብሔርን አላውቅም አይደል ያለው? እስራኤልንም አልለቅም ነበር ያለው። እግዚአብሔር በተለያየ መቅሰፍት መቅታው ልቡን ስላጸና እግዚአብሔርን ስላልሰማ ይሄን ታሪክ ስለሚያውቁ ይሄን ጥቅስ ነው የጠቀሱላቸው። ግብፃውያን እና ፈርዖን ልባቸውን እንዳጸኑ በክፋት እንደቆሙ ለምን ልባችሁ በክፋት ይጸናል? ለምን ኃጢአትን ትሰራላችሁ? ለምን በደልን ትፈጽማላችሁ? ባገኘቻችሁ መቅሰፍት ልክ የአምስት የወርቅ አይጥ እንደገና 5 የወርቅ እባጭ ሰጥታችሁ ታቦተ ጽዮንን በሰረገላ አድርጋችሁ በላም አድርጋችሁ ወደ ሀገሩ ሸኙታል። አሁን ለታቦተ ጽዮን እኒያ ሳይወዱ በግድ ፍልስጤማውያን መባውን ሰጥተው እጅ መንሻውን ካሳውን ጨምረው ታቦተ ጽዮንን ወደ ምድረ እስራኤል መለሷት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ የኛስ ክብር ይመለስ ይሆን? የኛስ ደስታ ይመለስ ይሆን? ሳቃችን ወደ ደስታ፣ ሐዘናችን ወደ ደስታ፣ ቁዘማችን፣ ትካዚያችን፣ ረሃባችን፣ ችግራችን ወደ በረከት እንዲለወጥ ንስሐ መግባትና ወደ እግዚአብሔር መመለስ፣ ለእግዚአብሔር ክብርን መስጠት ያስፈልጋል። ፍልስጤማውያንን ማለት ታቦተ ጽዮንን ፍልስጤማውያን አከበሯት። ሳይወዱ በግድ አከበሯት። ለታቦተ ጽዮን መባውን ወርቁን ገበሩላት። ወገኖቼ እኔና እናንተም ዛሬ ለአማናዊቷ ጽዮን ለእናታችን ለእመቤታችን ለድንግል ማርያም ክብር ልንሰጥ ነው የተሰባሰብነው። የእርሷ ልጆች ያደረገን ጌታ ክብርና ምስጋና ለእርሱ ይሆን። ዛሬ የምናከብረው ዛሬ የተሰባሰብነው በእርግጥ ታቦተ ጽዮንን ለማክበር አይደለም። ታቦተ ጽዮን ጥላ ናት። የታቦተ ጽዮን አካል ግን እናታችን እመቤታችን ድንግል ማርያም ናት። ማናት? ማናት? እናታችን እመቤታችን ድንግል ማርያም። በታቦተ ጽዮን የተጻፈው የእግዚአብሔር ስም ነው። የማን ስም ነው የተጻፈው? የእግዚአብሔር ስም ነው። 10ቱ ትእዛዛት ናቸው። እመቤታችን ድንግል ማርያም ግን አካላዊ ቃል እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ብቸኛዋ የእግዚአብሔር እናት፣ የእግዚአብሔር ዙፋን፣ የሐዲስ ኪዳን ኪሩብ ምንላት፣ የተዘጋው የገነት በር የተከፈተባት፣ ያጣነው ርስታችን የተመለሰባት፣ እግዚአብሔርን ያየንባት፣ ስጋውን ደሙን ያገኘንባት፣ ሕይወትን ያገኘንባት አማናዊት ጽዮን ፍልስጤማውያንን ታቦተ ጽዮን ድል እንዳደረገች መጥቁንንና ሰራዊቱን አጋንንትን ድል ያደረገችዋ
የኛ ታቦተ ጽዮን እናታችን እመቤታችን ድንግል ማርያም ናት። ለሷ ክብር ልንሰጥ ነው የተሰባሰብነው። እርሷ ልናከብር ነው የመጣ ነው። እርሷ ልናከብር ስንል ግን አባ ሕርያቆስ በቅዳሴው መጨረሻ ላይ እንደጻፈው ይሄን ቅዳሴ የሚቀድስ ካህን የሚያከብረው ማርያምን አይደለም አለ፣ የሚከብረው ራሱ ነው ብሏል። ማን ነው የሚከብረው ነው ያለው? ራሱ ነው። ለእርሷ ስላከበርናት የምንጨምርላት ክብር የለም። ክብሯን እንመሰክራለን፣ ክብሯን እንናገራለን። የምንከብረው ግን እኛ ነን። ማን ነው የሚከብረው? እኛ ነን የምንከብረው። ፍልስጤማውያን ለታቦተ ጽዮን ወርቅ ስለገበሩ እነርሱ ለታቦተ ጽዮን የጨመሩት ክብር የለም። እነርሱ ግን ከመቅሰፍቱ ድነዋል። ያ መከራው ያ ችግሩ ተመልሶላቸዋል። ወገኖች እኛም ለድንግል ማርያም ክብርን ስንሰጥ የእግዚአብሔር እናትነቷን የአምላክ ዙፋንነቷን ስንመሰክር ለእርሷ የምንጨምረው ቅንጣት ታክል ክብር የለም። አለ እንዴ? የለም። እሷማ እግዚአብሔር አክብሯታል። የእግዚአብሔር እናት ከመሆን ሌላ ምን ክብር አለ? አለ እንዴ? ከዚህ ሌላ ያለው እግዚአብሔርነት ነው። እግዚአብሔር ደግሞ እግዚአብሔርነቱን ለማንም አይሰጥም። ራሱ እግዚአብሔር ነው። እግዚአብሔር ከእግዚአብሔርነት ቀጥሎ ያለው ትልቁ ነገር ግን የማን እናት መሆን ነው? ተናገሩ እንጂ ሁላችሁ። የእግዚአብሔር እናት መሆን። ስለዚህ የእግዚአብሔር እናት ደግሞ ማን ብቻ ናት? አማናዊቷ ጽዮን ድንግል ማርያም ናት። ስለዚህ እሷን የሰጠኝ ጌታ ክብርና ምስጋና ለእርሱ ይሆንለት። አማናዊት ጽዮን ድንግል ማርያምን ነው በታቦተ ጽዮን አንጻር የምናከብረው። ዛሬ ታቦተ ጽዮን ያለችው በሀገራችን በሰሜኑ የኢትዮጵያ ክፍል በአክሱም ነው። አዎ ግማደ መስቀሉ ያለው ግሸን ነው። ቅዱስ ሉቃስ የላሳላት ስል እዚሁ ምድራችን ሀገራችን ዋሸራ ነው ያለችው። እግዚአብሔር ለኢትዮጵያውያን ብዙ በረከት ሰጥቶናል፣ ብዙ ጸጋ ሰጥቶናል። ይህን ያደረገልን ጌታ ክብርና ምስጋና ለእርሱ ይሁንለት። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። ወሰብህዎ ለእግዚአብሔር ከመ ያቅልል እዴሁ እምላእሌክሙ ለእስራኤል አምላክ ክብርን ስጡ። የእስራኤልን አምላክ እግዚአብሔርን አክብረን እንድንከብር ቅዱስ ፈቃዱ ይሁንልን። እግዚአብሔር ከሁላችን ጋር ይሁን።